ቃልቻ ነህ? የሚገበር ነኝ። የሚገበር ቃልቻ። ቃልቻ ማለት ከቤት የወጣ ነው። ከቤት ጣጣ የወጣ ቃልቻ ማለት ከቤት ጣጣ የወጣ የጨሌ መንፈስ ማለት ነው። ወይም ደግሞ የአድባር መንፈስ ቃልቻ። እከሌ ቃልቻ ነው ይላሉ። እከሌ ቃልቻ ቤት ሄደን እንዲህ ተደርገን ቃልቻ ቤት ሄደን እንዲያረን ቃልቻ ቤት እንዲሆነ። ቃልቻ ማለት ወደ አማርኛ ይሄ ቃልቻ ማለት ወደ አማርኛው ወደ ግዕዙም ወደ አማርኛው ስንተረጉመው ቃል ብቻ ነው። ቃልቻ ያለው እነሱ ቃልቻ አሉ። ቃል ብቻ የማይፈጸም መናገር ብቻ ነው ማለት። የሆነ ይሆንልሃል፣ ይሄ ይደረግልሃል፣ ይሄ ይሆናል ይላል። ያ ነገር አይፈጸምም። ስለዚህ የቃልቻ መንፈስ ከቃሉ ራሱ ትምህርት መማር እንችላለን ማለት ነው። ቃልቻ የሚለው ቃል ብቻ የሚለውን አዙረው ነው እነሱ ቃልቻ ያለ። ጠንቋይ ይባላል። ይህ እኮ የጠንቋይ ቤት ነው። ጠንቋይ ጠንቅ ማለት ተንኮል ማለት ነው። ጠንቅ ማለት ተንኮል። ዋይ ማለት ደግሞ ምን ማለት ነው? ሰሪ ጠንቅ ዋይ ፊደል ምዕመናን። እኛ እኮ እንደው አንዳንድ ጊዜ ሴጣን ምን ያህል አእምሯችንን እንደተቆጣጠረ ዲያብሎስ ምን ያህል አእምሯችንን እንደተቆጣጠረ የምናውቀው ቃሉ ብቻ ያስተምረናል። ላስተዋይ ሰው ለጻድቅ አሐቲ ቃል ትበቆ ነው ያለው መጽሐፍ። ለጻድቅ ሕገ እግዚአብሔርን ለጠበቀ በእግዚአብሔር ውስጥ እምነት ውስጥ ለጸና በእግዚአብሔር ውስጥ ላለ በእግዚአብሔር ክንድ ላይ ላለ አንዲት ቃል ትበቃዋለች። ጠንቅ ዋይ የሚለውን ትምህርት ብንወስደው ለእኛ ለክርስቲያኖች ትምህርት ነው ማለት ነው። ጠንቅ የሚሰራ ተንኮል የሚሰራ ማለት ነው። ጠንቅ ዋይ ማለት ዋይ ሰራተኛ ወይ ደግሞ ሰሪ ይለዋል። ጠንቅ ደግሞ ተንኮል፣ እሾክ፣ አሽክላ፣ ተንኮል ብዔልዜቡል እንደሚለው ማለት ነው። በመጽሐፍ ቅዱስ ላይ ብዔልዜቡል ይዘዋል። ለዚህም በዚህ በመጽሐፈ ነገሥት ሁለተኛ መጽሐፈ ነገሥት ምዕራፍ 1 ላይ ስለዚህ ቃል እንደዚህ ብለን እንናገር። ጠንቋይ ስለ ትላልቅ ሰዎች አዙሪት መንፈስ ስለያዛቸው ትላልቅ አሉ የሚባሉ መምህራን እንኳን ሳይቀሩ ሊቃውንት ሳይቀሩ አተተተል ና በጌታ በኢየሱስ ክርስቶስ ስም ታዛል። በጌታ በኢየሱስ ክርስቶስ ስም ታዛል። ቀጥ ብለና አትጩ። ጩኸት አልፈልግም። በጌታ በኢየሱስ ክርስቶስ ስም ታዛቸዋል። ጩኸት አልፈልግም። ተጥበል እና በዚህ በትላልቅ ሰዎች ላይ ያሉ የተንኮል እና ያሽከላ የርኩስ መንፈስ የሰይጣን አሰራር ምን ይላል መጽሐፍ ቅዱስ? በመጀመሪያ አንደኛ ነገሥት ሁለተኛ ነገሥት መጽሐፍ 1 ላይ ምን ይላል? አክዓብ ከሞተ በኋላ ይላል። አክዓብ ተንኮለኛ ሰው ነበረ። አክዓብ ተንኮለኛ ሰው ከሚስቱ ከኤልዛቤል ጋር ብዙ ኃጢአትን ሲሰራ የነበረ ናቡቴንን ያስገደለ ወይም ነቢያትን ያስገደለ ነበር አክዓብ። በኋላ ምን ይላል? አክዓብ ከሞተ በኋላ ማን ነገሰ? አካዝያስ ነገሰ። ሞዓባውያን ሞዓብ ነገሱ ይላል። ሞዓብ በእስራኤል ላይ ምን አሉ? ነገሱ። አመፁ ነው። የአመፀኛ ትውልድ ማለት ነው። አመፀ። አክዓብ ከሞተ በኋላ ሞዓባውያን በእስራኤል ላይ አመፁ። የአመፃ ትውልድ ማለት ነው። ከዛ አካዝያስ በሞዓብ ላይ ነግሶ ነበር። በእስራኤል ላይ ነግሶ ነበር አካዝያስ ማለት ነው። አካዝያስ የሞዓባውያን ነገስታት ህብረተሰብ ነበረ። ትውልዱ ከዛ ነበረ። ሞዓብ ደግሞ ማለት ሞዓባውያን ወደ ስሙ ትርጉም ስንሄድ ሞዓብ ማለት አባቴን አስክሬ ያገኘሁት ልጅ ማለት ነው። ሞዓብ ማለት አባቴን አስክሬ ያገኘሁት ልጅ፣ ከአባቷ የጸነሰችው ልጅ ማለት ነው። ይህን ወደፊት ትልቅ ትምህርት አለው። ከሎጥ ዘር ጀምሮ አባቷን አስክራ ያገኙት ልጅ ሎጥ
ከሞተ በኋላ እናቱ ባለቤቱ የጨው ሐውልት ከሆነች በኋላ ልጆቹ እንዴት ያለ እናት ያለ አባት እንቀራለን ብለው አባታቸውን አስክረው ጸንሰዋል። ከዛ የመጀመሪያ ልጅ ከጸነሰች በኋላ ምን አለች? ሞዓብ አለችው። ሞዓብ ማለት አባቴን አስክሬ ያገኘሁት ልጅ ማለት ነው። እና ከዚያ የተነሳ ሞዓባውያን በእስራኤል ላይ አመፁ ነው የሚለው። ሞዓባውያን በእስራኤል ላይ አመፁ። ይህ ያመፃ ትውልድ ማለት ነው። ካመፁ በኋላ አካዝያስ በእስራኤል ላይ ነገሰ ይላል። አካዝያስ በእስራኤል ላይ ነገሰ። ከነገሰ በኋላ ምንድነው ያደረገው? ይህ ንጉሥ አይነ እርግብ ነበረውና አይነ ርግብ ይለዋል። አይነ ርግብ ማለት ሁሉን የሚቆጥ እንደ አጉሪ መነጽር የሚጠቀምበት ነበረው በነገስታቱ ላይ ማለት ነው። በዛን ጊዜ ምን አደረገ? ሰው ትልቅ ደረጃ ላይ ሲደርስ አጋንንት ምን ያህል እንደሚጫወትበት ዛሬ እኮ ከዚህ ተነስተው አባቶቻችን የቅድስት ቤተ ክርስቲያንን ብዙውን የሚቃወሙት። አካዝያስ ምን አደረገ? አይነ ርግቡን አደረገና በሰገነት ላይ በቤተ መንግስቱ ሰገነት ላይ ወጣና እስኪ እስራኤላውያንን እኔ የምገዛውን ሕዝብ ልቆጣጠር አለና ሲቆጣጠር በሰገነቱ ላይ ሲቆጣጠር ምንድነው ያደረገው? የአይነ ርግቦ የራሱ የአይነ ርግብ አዙሮ ጣለውና ወደቀ ይላል። ከሰገነቱ ላይ ወደቀ። አካዝያስ ንጉስ ማለት ነው። ወደቀና ታመመ። በዚህ በህመሙ ጊዜ አብረውት የሚሄዱ መኳንንት፣ ቀኛዝማች፣ ግራዝማች የነበሩ መኳንንት ባለስልጣኖች ማለት ነበረና ከዛ ውስጥ አማካሪዎች የሆኑትን ሰዎች ጠራና እባካችሁ ከዚህ በሽታዬ እድን እንደሆነ የብዔል ዜቡልን ሄዳችሁ ጠይቁልኝ። አያችሁ፣ በትልቅ ሰውነት ውስጥ ያለ የአዙሪት መንፈስ ወይም ደግሞ የሰይጣን ስራ በትልቅ ሰው ውስጥ ያለ በትልቅ ሰው አእምሮ ውስጥ ያለ የአዙሪት የሰይጣን አሽክላ፣ የሰይጣን ወጥመድ፣ የሰይጣን መጠቀሚያ፣ የሰይጣን ግዛት ምን አደረገ? ይህ ሰውዬ ትልቁ ነው። በእስራኤል ላይ የነገሰ ነው። የእስራኤል ንጉስ ነው አካዝያስ ማለት ነው። ከዛ ከነገሰ በኋላ እባካችሁ ከዚህ ከህመሜ እድን እንደሆነ እባካችሁ የብዔል ዜቡልን ሂዱና ጠይቁልኝ። ብዔል ዜቡል ማለት ደግሞ የአጋንንት አለቃ ወይም ደግሞ በአዲሱ በዕብራይስጡ ሲተረጎም በመጽሐፍት በዕብራይስጡ ሲተረጎም ብዔል ዜቡል ማለት የዝንብ አለቃ ማለት ነው። ብዔል ማለት ዝንብ ማለት ነው። ዜቡል ማለት ደግሞ አለቃ፣ የዝንብ አለቃ ማለት ነው። አያችሁ፣ ይሄ ትልቁ ሰውዬ የዝንብ አለቃን ሲጠይቅ ማለት ነው። በእኛ ዘመን ስንወስደው ትልቁ ሰውዬ ጠንቋይ ቤት መሄድ ማለት ነው። ትልቁ ሰውዬ አለ የተባሉ ሰዎች ትላልቅ ሰዎች ጠንቋይ ቤት ሲሄዱ ይሄ ነው ዛሬ በትላልቅ ሰዎች ውስጥ አእምሮ ውስጥ እያደረ ሰይጣን የሚፈትነን የሰው ልጆች እንዲጎሳቀሉና እንዲደክሙ ያደረገው። ከዛ እግዚአብሔር አምላክ በእስራኤል ላይ በአምላክነቱ ቀናኢ የሆነውን ለአምላክነቱ የቆመውን ነቢየ ኤልያስ ነበረና በዛን ዘመን ነቢዩ ኤልያስ ከአካዝያስ ጎን ነበረ። በእስራኤል ነቢይ ሆነው ነበር። ግን ይሄ የትልቅነት ሰው የአእምሮ ህሊናው በማጣቱ ወደ ነቢዩ ኤልያስ ጋር አይደለም ሰው የላከው፣ ወደ ጠንቋዩ ወደ ብዔል ዜቡል አጋንንት ላከ። እባካችሁ ከዚህ በሽታ እድን እንደሆነ ጠይቁልኝ አለው። ከዛ እግዚአብሔር አምላክ ስለ ህዝቡ የሚቀና አምላክ ስለሆነ እነኝን ሰዎች ሄደና ልክ ይሄ ሰውዬ ከመቶ አለቃው አንዱ ሄደና ብዔል ዜቡልን ሊጠይቅ ወደ ሞዓባውያን ጠንቋይ ሲሄድ እግዚአብሔር አምላክ ነቢዩ ኤልያስን ሄድና እነሆ ይሄ የእስራኤል ንጉሥ አካዝያስ ወደ ብዔል ዜቡል አጋንንትን ሊጠይቅ ሰራተኞችን የእሱ አማካሪዎችን ልኳልና ሄድና በመካከል ጠብቀው፣ አስፋልት ላይ ጠብቀው፣ መንገድ ላይ ጠብቀው። ከዛ በእስራኤል ዘንድ አምላክ ስለሌለ ነውን አንተ ወደ ሞዓባውያን አለቃ ወደ ጠንቋይ ብዔል ዜቡል የምትልቀው? ስለዚህ ትሞታለህ እንጂ አትድንም በልና ንገረው አለውና ነቢዩ ኤልያስ ላከ። ነቢዩ ኤልያስ መንገድ ላይ አውራ መንገድ ላይ ተቀመጠና ከዛ ከንጉሱ የሚላኩትን ሰዎች የት ነው የምትሄዱት አላቸው። ንጉሳችን ብዔል ዜቡል ጋር ልኮን። አትዘጥበል አትጅብ ዘጥበል በጌታ በኢየሱስ ክርስቶስ የታሰርኩን ዘጥበል ድምፅ እንዳልሰማ
ሐሰት በናዝሬቱ በኢየሱስ ታስራል። ተራህ አይደለም። አሁን ስለ እናንተ ስራ የሚነገርበት ስራ ነው። ከዛ ወሰደና ነብይ ኤልያስ አገኘን ለምትሄደው ትቢላቸው እነኛ የተላኩት ሰዎች አይ ነብይ ማለት ልኮና አካዚያስ ወደ ብዔልዜቡል ጋር ላከን አሉ። አካዚያስ የላከው ሰራተኞች ነብይ ኤልያስ እንግዲያው ትሞታለህ፣ በእስራኤል ዘንድ አምላክ ስለሌለ ነው አንተ ጠንቋይ ልትጠይቅ ሄድከው፣ ስለዚህ ትሞታለህ እንጂ አትድንም በሉና ንገሩት አላቸው። ከዛ ነብዩ ኤልያስ ልክ ያንን መልእክት እንደነገራቸው እነኛ የመቶ አለቃ ይሄድና ትሞታለህ እንጂ አትድንህም ብሎሃል ብሎ የነብዩ የኤልያስን ቃል ለአካዚያስ ነገሩት። አካዚያስ ቀድሞ በአክዓብ ላይ የሰራውን ስራ ያቅ ነበርና ነብዩን ምን አይነት ሰው ነው ይሄንን ያላችሁ ብሎ ጠየቃቸው። እነኛ ነቢያትም ነብዩን እነኛ የተላኩ መልእክተኞችም ኧረ በወገቡ ላይ ጠፈር የታጠቀ ሰው፣ በወገቡ ላይ ጠፈር የታጠቀ ሰው፣ ቆዳ የለበሰ ሰው፣ መጎናጸፊያ የጠቀለለ ሰው እንደዚህ አለ። ጸጉሩ ትልቅ የሆነ ሰው እንደዚህ አለ። እንዴ እሱማ ካዲያ እስራኤልን ሲቀጠቅጥ የእስራኤልን ነገስታትን ነቢያትን እየደበቀ እያከበረ እኛን ፍልስጤማውያንን ሲቀጠቅጥ የነበረ ኤልያስ አይደለ? እንግዲያውማ የት ነው ቦታውን አጣሩና ኑልኛል። ቦታቸውን አጣርተ ኤልያስን ቦታ አጣሩና ነገሩት። እነኛ 100 አለቃዎች ማለት ነው። አሁን ምን አደረገ? አንድ ዘዴ ፈጠረ። ማንን ለማጥፋት ከኔ ጋር ናችሁ? ኤልያስን ለማጥፋት አንድ ዘዴ ፈጠረ። ለምን? ያው እንግዲህ ሰይጣን ዛሬ በእኛም ሰዎች በቤታችን ሰዎች ላይ እያደረ የሚሰራውን ስራ ማለት ነው። እና ለራሱ ተጠቃሚ የሚወጥነት አካዚያስ መረጠና ፈርጠም ያሉ ነኝ እንደው ጎረምሳ እዚህ እንኳን ያለ እንደው ፈርጠም አይኔም አላየ ፈርጠም ያለ ሰው ማለት ነው። እና 100 አለቃ 50 አለቃ አደረገና 50ው ላይ አንድ አለቃ ሾመና ሂዱና አንድ ተንኮለኛ የሆነ ሰው ኤልያስ የሚባል የእግዚአብሔር ነብይ አለ። አካዚያስ ይጠራሃል፣ ንጉሥ ና ይጠራሃል በልና ሂዱና አምጡልኝ አላቸው። 51 ሰው ላከና ማለት ነው። ለ50ው አንድ አለቃ አደረገ። ምን አደረገ? ምን ይባላል በዘመናችን? 50 ላይ አንድ ሰው አለቃ ሲሆን ምን ይባላል? 50 አለቃ ሾመና 50ውን ከኋላ አስከትሎ አንደኛው አለቃ ሄደና ምን አደረገ? አንተ የእግዚአብሔር ሰው ኤልያስ ውረድ አለው። አንተ የእግዚአብሔር ሰው ኤልያስ ውረድ፣ ንጉሥ ይፈልግሃል አለው። የቅዱስ ኤልያስ በቀርሜሎስ ተራራ ላይ ነበርና ከእግዚአብሔር ቃል ነበርና በቆራጥ ቃል እንደታዘዘ ማለት ነው። ዛሬ እንደዚህ ቀጭን ቃል የምትባል ቃል አለች። ከንጉሥ የምትወጣ ከመንግስት የምትወጣ ቀጭን ቃል። አንተ የእግዚአብሔር ሰው ኤልያስ ውረድ፣ ንጉሥ ይፈልግሃል አለው። 50 አለቃው ማለት ነው። በዛን ጊዜ የእግዚአብሔር ሰው የእግዚአብሔር ነቢይ ትዕግስተኛ መሆን ስለነበረበት ትዕግስተኛ ከእግዚአብሔር ጋር ሆነ ትዕግስት ነበረውና እኔ የእግዚአብሔር ሰው ከሆንኩኝ ከሰማይ የእግዚአብሔር እሳት ትውረድ፣ አንተንም 50ውንም ካንተ ጋር ታቃጥላቸዋላቸው። ወዲያው ነው ከነቢዩ ከኤልያስ ከቅዱስ ኤልያስ ይህ ቃል በመጣ ሰዓት እሳት ከሰማይ ወረደች። 51ዱንም ሰዎች አነደደቻቸው፣ አቃጠለቻቸው፣ አመድ አረገቻቸው። አሁን እነኚህ ሰዎች ቀሩ። ምን ሆነው ቀርተዋል? አመድ ሆነው ቀሩ። አሁንም ይሄ እንግዲህ የትልቅነት ሰው ውስጥ ትልቅ ሰው ውስጥ ያለ እርኩስ መንፈስ ማለት ነው። ምን ያህል ሰውን ይዞ እንደሚጠፋ ትልቅ ነን የሚሉ ሰዎች እንደኔ ያሉ ሰዎች ማለት ነው። ምን ያህል ሰው ይዞ እንደሚጠፉ ትልቅ ነን በሚሉ ቦታ በኋላ ምን አደረገ? አሁንም ይሄ ንጉሥ አካዚያስ እነኛ 50 ሰዎች ለምን ቀሩ ብሎ አልተጠራጠረም። ስለ ሰው ነፍስ አይገደውማ፣ አልገደደውም ስለ ነፍስ። ዛሬ እኮ መተተኞች እንደዚህ አይነት ሰዎች ናቸው። ልቦናቸው የደነደነ፣ ኃጢአታቸው የከፋ፣ በደላቸው የከረፋ። ከዛ አሁንም ይህ ንጉሥ አልቆጨው ለ50 ሰዎች እንደቀሩ የት እንደጠፉ ሳያውቅ አሁንም ደግሞ በ50 ሰዎች ላከ። ሁለተኛ ጊዜ 50 ሰዎች ላከና አሁንም
ይሄ የእግዚአብሔር ሰው ነኝ የሚለውን ኤልያስን ጥሩት፣ ንጉሥ ይጠራሃል በሉት አለና አሁንም 50 ሰዎችን መረጠና ትላልቅ ሰዎችን መረጠና አሁንም አንድ ንጉሥ አንድ ገዢ መሪ ሾመላቸውና ላካቸው። እነኛ 50 ሰዎች 51 አለቃቸው አሁንም መሪያቸውን ይዘው ሄዱና የእግዚአብሔር ሰው ኤልያስ ውረድ ንጉሥ ይፈልግሃል አሉት። አሁን በአጭር ቃል ማለት ነው። በአጭር ቃል ዛሬ እቺ አጭር ቃል ሰውን ጨርሳለች። አለማስተዋል፣ አለመረዳት ህዝባችንን ብዙ ገደል ጨምሯል። የህዝብ ችግር ባለማወቅ፣ የህዝብ የምዕመናንን ችግር ባለመረዳት ህዝቡንም ገለናል፣ እኛም ሞተናል ማለት ነው። ከዛ በኋላ ሁለተኛ ሲልካቸው እነኛም ሰው ቅዱስ ኤልያስ አሁንም ቀርሜሎስ ተራራ ላይ ነበረ። ያችን ቀጭን ቃል ተቀበለና እኔ የእግዚአብሔር ሰው ከሆንኩኝ የእግዚአብሔር እሳት ከሰማይ ትውረድ፣ አንተንም 50ውንም አመድ ታርጋችሁ እሳት ትብላችኋልና አሁንም ምን አላቸው? ረገማቸው። ወዲያውኑ የቅዱስ እግዚአብሔር ቃል ስለነበረ 50ውንም 51ዱንም ሰዎች አመድ አረገቻቸው። ስንት ሰው አለቀ? 102 ሰው። በማን ምክንያት? በአካዝያስ በዛ በንጉሱ ምክንያት ስንት ሰው አለቀ? 102 ሰው አለቀ ማለት ነው። ያው እንግዲህ የሰው ነፍስ የማያሳዝነው አባቶች እንደዚህ ናቸው። የሰው ነፍስ ገደል እንዲገባ የሚፈልጉ ሰዎች ማለት ነው። ዛሬ በየጥንቆላው በየምናምኑ ይልከሰከሱና አውደ ምሕረት ላይ ለመውጣት ግርማ ሞገስ ያገኛሉ። አውደ ምሕረት ልክ እንደኔ ዝጋ ለመውራት ግርማ ሞገስ ሄደው ጠንቋይ ጋር በጥርሳቸው በድዳቸው በጥርሳቸው በጣታቸው በድንገታቸው ላይ ያስነቅሱና ግርማ ሞገስ ያ ግርማ ሞገስ ደግሞ ቅድስት ቤተክርስቲያን ላይ አይሰራም። ግርማ ሞገሳችን ለክርስቲያን ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም ከድንግል ማርያም የተወለደው የናዝሬቱ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለኔና ስለናንተ ቅዱስ ሥጋውና ክቡር ደሙን ያፈሰሰው ነው ለኛ ለክርስቲያን ግርማ ሞገስ። አስማት በንቅሳት የሚገባ በሌላው ግርማ ሞገስ የለም፣ አይሰራም። በጌታ በኢየሱስ ክርስቶስ ላይ በእስራኤል ላይ መተት አይሰራም ነው ያለው። በእስራኤል ሕዝብ በያዕቆብ ላይ አስማት፣ በእስራኤል ላይ መተት ሟርት አይሰራም ነው ያለው። ዘፍጥረት 23 ላይ ተመልከቱ። በእስራኤል ላይ አይሰራም። በቅድስት ቤተክርስቲያን ላይ መተት አይሰራም። በቅድስት ቤተክርስቲያን ላይ አስማት አይሰራም። የኛ አስማታችን የናዝሬቱ ኢየሱስ ክርስቶስ ነው። አጋንንት የሚንቀጠቀጡት በማን ስም ነው? በማን ስም ነው? በጌታ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም። በቃ የኛ አስማት ይሄ ነው። ይሄ ሰውዬ ወደ ህይወት ታሪኩን እንመር። ይሄ ሰውዬ 102 ሰዎችን አጣ፣ አስበላ። በአንድ ሰው ምክንያት ዛሬ በአንድ ሰው ምክንያት ብዙ ምዕመናን የሚሰናከሉ ሰዎች አሉ። ብዙ ምዕመናን ወድቀዋል። ከአጋንንት እስራት እንዳይፈቱ መዝጊያው ነው ወጥቶባቸዋል ማለት ነው። ቅድስት ቤተክርስቲያን የምትሰጠውን አገልግሎት እየተቃወሙ በምዕመናን ልብ ላይ እንክርዳድን የሚዘሩ ብዙዎች ናል። አይደለም ድፍን ኢትዮጵያ ብትቆጠር ቢዞር እንደነኛ አይነት ሰዎች ግማሽ በግማሽ። ያ ደግሞ ከአስማቱ ወገን ስለሆኑ አስማተኞች ስለሆኑ በቀኛቸው ቤተክርስቲያን ያገለግላሉ፣ በግራቸው ደግሞ አስማተኞች ያገለግላሉ ማለት ነው። ወይ አስቀብረው ወይ በጭንቅላታቸው አስቀብረው ወይ በስማቸው አስደግመው ወይ በተረከዛቸው ላይ አስደግመው እንደዚህ አይነት ሰዎች ይህንን አገልግሎት እንዳትድኑ ይከላከላሉ ማለት ነው፣ ይቃወሙታል። ኧረ በሱዳን አስማት ነው እንዴ? ሱዳን አስማት ቤተክርስቲያን ላይ ምን ይሰራል? የግብፅ አስማት ቤተክርስቲያን ላይ ምን ይሰራል? አይሰራም። በቤተክርስቲያን የተዋህዶ ልጆች ይህን እንድታውቁ ያስፈልጋቸዋል። መንቃት አለባችሁ። እንደነኛ አይነት ሰዎችን መንቃት መመሪያ። እሱ ማን? አንተ ከጀርባው አጥኑት፣ ምን እንደሚሰራ ተከታተሉት። እንደዚህ አይነት የሚከታተለውን ሰው አጥኑት። ከዛ በኋላ ምልክቱን እናንተ ታገኙታላችሁ፣ ራሳችሁ በራሳችሁ ታገኙታላችሁ ማለት ነው። ከዛ በኋላ ሁለተኛ ጊዜ ሶስተኛ አሁንም ይሄ ስለ ሰው ልጅ መሞት ስለ ሰው ልጅ
ከንቱ መሆን፣ ስለ ሰው ልጅ እሳት መሆን፣ ስለ ሰው ልጅ አመድ መሆን ያልገደደው ንጉሥ፣ ያልቸገረው ንጉሥ ምን አለ? ሶስተኛ ምንም መጣ። ሶስተኛም ላከ። ሶስተኛ ሰው 150ኛ ማለት ነው። 153ኛ ሰው ላከ። 50 እንደገና ደግሞ አሰበና እነኚህ ሰዎች ለምን ቀሩ አላለም። አልተመራመረም፣ አላወቀም። ለምን? ስለ ራሱ እንጂ ስለ ሰው አልገደደውም ማለት ነው። ስለ ሰው ሕይወት አልተቆረቆረም። ስለ ሰው ሕይወት አላዘነም። እንደ ቅጠል ይርገፍ አመድም ይሆን እነኛ ለምን አመድ ሆኖ ለምን እንደ ቅጠል ረገፉ ብሎ አልገባም። ምስጢር ውስጥ አልገባም። በመጨረሻ ላይ ሶስተኛ 50 ሰበሰበና አንድ ሰው ላከና አሁንም ላከ። ሄዱና ኤልያስ የእግዚአብሔር ሰው ኤልያስን አውርዱና ቶሎ ይዛቸው ፈጥኖ አለ። መሳሪያውን አስታጥቆ ሁሉንም ጋሻ ጃግሬውን አስይዞ አሁን ሶስተኛው ሰው ምን ሆነ? የእግዚአብሔር ልብ ያደረበት ነበርና እንደ አለቃው አልሆነም፣ እንደ አዛዡ አልሆነም። እንደ አለቃው እንደ አዛዡ አልሆነም። ሶስተኛው ፊት ቀደመና አንድ ሄደ። አለቃው እንዳዘዘው ሄደ። መሄዱን ሄደ፣ መጓዝንም ተጓዘ፣ ትጥቁንም ታጠቀ። ሶስተኛው ዞር ሲል 50 ሰዎች ከኋላ ተከትለውታል። እንደሱ የታጠቁ 50 ሰዎች ከኋላ ተከትለውታል። በኋላ ምን አደረገ? እነኛን 3 ሰዎች ኤልያስ ነብዩ ኤልያስን ከፊት ለፊቱ ተቀምጦ አየና ምንድነው የሰጠው? እንደነኛ እንደ ቀድሞ ቀጭን ትእዛዝ አይደለም የሰጠው። መጀመሪያ ራሱ ተንበረከከ። ምዕመናን በደንብ አስተውሉ። መጀመሪያ ራሱ ተንበረከከ። በኤልያስ ፊት ሲንበረከክ እነኛ 50 ሰዎችም ከኋላ የነበሩ ሰዎች ተንበረከኩ። አቤቱ የእግዚአብሔር ሰው ነብዩ ኤልያስ ሆይ አለ፣ በፊትህ እኔና እንደነኝህ የ50ዎቹ ሰዎች ነፍስ በፊትህ የተገዛች ትሁን። አያችሁ የኔና አለ ቀድሞ አላ ፊት ዞር ብሲል የ51 ሰዎች ከሰል ሆነው አመድ ሆነው ቀርተዋል። በግራውም ሲያይ እንደኛ 51 ሰዎች አመድ እንደ ቅጠል ረግፈው ቀርተዋል። በመካከል እሱ ነበር ያለውና ተንበረከከና አቤቱ የእግዚአብሔር ሰው ኤልያስ ሆይ በእኔና በፊትህ የኔና የነኝህ የ50ዎቹ ሰዎች ነፍስ በፊትህ የከበረች ትሁን። አያችሁ እሱም ዳነ፣ 50ዎቹንም ሰው አዳነ። ስለዚህ እኛ ዛሬ የሚያስፈልገን እኔም ልዳን እነሱንም ላድን የሚል አባት ነው የሚያስፈልገን ማለት ነው። እንግዲህ እንደነ መልአከ ገነት አይነቱ ማለት ነው። እኔም ልዳን እንደ አባቶች እዚህ ጋር እንደተሰበሰቡት አባቶች እኛም እንዳን ህዝብ የሚዳን እንደነኛ እዚህ አይነት አባቶች ያስፈልጋል። እናንተ አትሄዱ፣ ይሄ ነገር ጠንቋይ ነው፣ ይሄ ነገር እዛ የሚሰራ የጥንቆላ ስራ ነው ማለት አይደለም። ኖ የእግዚአብሔር ቤት የሚሰራው ድንቅ ስራ ነው፣ ታምሩ ነው። እና ልክ እንደዚህ እንደ ሶስተኛው 50 አለቃ ማለት ነው። እና እግዚአብሔር ጠንቋይ ከዛ በኋላ ምንድን ነው ያደረገው? ሂድ እግዚአብሔር ይባርክክ አለውና ተገናኙ። ልክ አብሮ ወረደ፣ ቅዱስ ኤልያስ አብሮ ወረደ እና ከዛ ከ150 ሰዎችንም 50ውን ሰዎችንም አብሮት ሄደና አክዓብ ጋር አካዝያስ ጋር ሄድ ትሞታለህ እንጂ አትድንም በልና ንገረው ብሎ አብሮ ሄዶ ባርኮ ቀድሶ። እንግዲህ ታሪኩ ብዙ ነው፣ ጊዜያችን ስለጨለመ ማለት ነው። እና እንደዛ አይነት ሰው ያስፈልገናል። ዛሬ በየጠንቋዩ በየአስማተኛው ቤት የሚሄዱ ሰዎች ዞር ብለው ከጀርባቸው መጠናት ስለሚያስፈልጋቸው እኛም ደግሞ እነኚህ ምዕመናን ቅድስት ቤተክርስቲያን ስለምትፈልጋቸው እግዚአብሔር ልክ እንደዛ እንደ ነብዩ ኤልያስ እነኚህን ሰዎች ስለሚፈልግ እግዚአብሔር አምላክ እንግዲህ የተላክንበትንም በቃለ እግዚአብሔር በመምህራችን በፈውሱ ደግሞ ከእኔ ጋር ሆናችሁ እንድትፈወሱ እግዚአብሔር አምላክ ስለጠራችሁ ስሙ ለዘላለም የተበረከ ይሁን። ቀጥታ ወልሽ የምትሄድ ምን ነው? ልትገለኝ ነው?